የኢትዮጵያ ገዢ ንጉስ እዚህ ነው የተማረው። ተማረ፣ ነገሰ፣ ከዛ ተመለሰ። አባቴንማ ሳልሳለም ስራ አልጀምርም ብሎ ተመለሰ። እንዴት ነው አያላይ ወጣው አይልበልቶ መንቀሳቀስ ጥሩ ነው፣ ግን እግዚአብሔር ሲል አልፈቀዱልንምና ከዚህ እንዳል አረፈራ ቤተክርስቲያን ጸሎት ጸልያችሁ ስትጨርሱ አክሮሌ ይባላል። ለምን እንደሆነ ታውቃላችሁ? ለምን እንደሆነ ታውቃላችሁ? እስኪ የሚያውቅ ጸሎት ጸልዮ ሲጨርስ አክሮሌ ይባላል። የሚያውቅ አንድ ጥያቄ እና እኛው ቻለን ተጠየቁ የሚመልስ ይሸለማል፣ የሚሞክር ይሸለማል። አታውቁትም? ዝም ብላችሁ ነው ቁጭ የምትል ሌሊቃውንትን አላውቅም። ዝም አላችሁ። እንግዲህ እኔ በኋላ ሲጠይቁኝ አልመልስም። እኔ ዝም ነው። ሰው ያወራና እግዚአብሔርን ጠብቀኝ፣ ምራኝ፣ አድርግልኝ፣ ስጠኝ ብዙ ነገር ይጠይቅና ተናግሮ ዝም ብሎ መሄድ አይቻልም። ቁጭ ብሎ ደግሞ እግዚአብሔርን መስማት አለበት አይደል? ዋናው ምክንያት እሱ ነው። እግዚአብሔርን ካናገሩ ወደ እግዚአብሔር ጸሎት ካደረሱ በኋላ እኛን እግዚአብሔር እንደሰማን እኛ ደግሞ እሱን እንድንሰማ ቁጭ እንላለን። ቅዱስ እንጦንስ ነው ይሄንን ያሉት። እኔ እግዚአብሔርን ጨቅጭቄው እኔ ደግሞ መቼ ነው የምሰማው? እስኪ ደግሞ እኔ ልስማው። ዝም ይባልና ቁጭ ይባል። ምሳሌነቱ ደግሞ የጸሎታችን ፍጻሜ ርስት መንግስተ ሰማያትን ዘላለማዊት ዕረፍት የሆነች እግዚአብሔር መንግስት ለመውረሳችን ምሳሌም አለው ትርጉምም አለው ማለት ነው። ክቡር አባታችን መምህር ቆሞስ አባ ተክለ ሐዋርያት የታላቁ የመምህር አካለ ወልድ መንበር የመምህር አካለ ወልድ ዙፋን የቦሩ ሜዳ አብነት ጉባኤ መምህር፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ ክቡራን መምህራን፣ ክቡር አባታችን ሁላችሁም በድጋሚ እንደምን ዋላችሁ እላለሁ። አጠር ላለ ጊዜ ለስንት ደቂቃ እንደተሰጠኝ አላውቅም። ስንት ነው? 50 ብዙ ነው። እሺ አይሰማም? ድምፅ ይሰማል? እሺ ካስፈለገ ምንጭ አለ። እግዚአብሔር እንደፈቀደ የቅዱሳን አምላክ መድኃኒታችን ጌታችን አምላካችን ኢየሱስ ክርስቶስ በቸርነቱ በምሕረቱ በእናቱ በቅድስት ድንግል ማርያም ጸሎትና አማላጅነት እንዲያስተምረን ቅዱስ ፈቃዱ ይሁንልን። የአባቶቻችን በረከት ከሁላችን ጋር ይሁን። ተማሩ ይላል የዛሬው ትምህርት። ተማሩ፣ ሰምታችሁኛል? ተማሩ፣ ትምህርት ተማሩ፣ ምሕረትን ተማሩ፣ ጸጋን በረከትን ተማሩ ማለት ነው። የማቴዎስ ወንጌል ምዕራፍ 9 ከቁጥር 13 ምሕረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ተማሩ ይላል ወንጌላዊ። በዚህ ምዕራፍ መጀመሪያ ላይ ጌታችን ከሌላ ቦታ በመርከብ ተሳፍሮ ወደ ሀገሩ ኢየሩሳሌም ይላል። ያው የተወለደባት ተአምራትን የሰራባት ያስተማረባት ድነትን የፈጸመባት ስለሆነች ሀገረ ድነት ስለሆነች ወደ ሀገሩ ወደ ኢየሩሳሌም ደረሰ። በኢየሩሳሌምም ድውያንን ፈወሰ። ከዚያም ደግሞ ጸሐፍት ፈሪሳውያን ወደ እሱ ቀርበው ወደ ደቀ መዛሙርቱ ተጠግተው ሐሜት አሙ። ለምንድን ነው መምህራችሁ ከሌቦች ጋር
ከቀራጮች ጋር ቀራጭ በጣም ይተላ ነበር በእነሱ ዘመን። ምክንያቱም በሮማ ቅኝ ግዛት ሆነው ዕብራዊ ሆኖ ለሮም እየቀረጠ የባንዳ ስራ የሚሰራ ሮማዊ ነበር፣ ዕብራዊ ነበርና ቀራጮችን ኃጢአተኞች ይሏቸዋል። ከኃጢአተኞች ከሌቦች ከዘማውያን ጋር ምንድን ነው የሚበላው የእናንተ መምህር? ከነሱ ጋር ለምንድን ነው የሚያወራው? ከነሱ ጋር ለምንድን ነው የሚነጋገረው? የነሱ የሚመጣው ልብሱን እንዲዳስሱ ከፊቱ ቀርበው በርባ እንዲያሉት ሽንቱን ሁለት ይፈቅደው ለምንድን ነው ብለው ሐሜት ወሬ ክስም ያለው ነገር አቀረቡ። ታችን መልስ ይመልስላቸው። እኔ ጻድቃንን ወይ ጻድቅንን የምትሉ በትዕቢት ያላችሁ እናንተ ልጠራ አይደለም የመጣሁት፣ የጠፉትን ልፈልግ የወደቁትን ላነሳ ነው የመጣሁት። ለመሆኑ በነቢያት የተነገረውን ምህረትን ወደው መስዋዕትንም አይደለም ታውቃላችሁ? ይህንን ተማሩ አላቸው። እግዚአብሔር እንደፈቀደ እንግዲህ ምንድነው በቤተ ክርስቲያን በግዕዝ ቋንቋችን መሐረ የምትል ግስ አለች። ሶስት ትርጉም አላት። በተለያየ ፊደል ጻፍ ነው፣ ግን ንባቧም ትንሽ ለወጥ ፊደል ትንሽ ቀየር ይላል። መሐረ አስተማረ፣ መሐረ ሰጠ፣ መሐረ ይቅር አለ። እግዚኦ መሐረኒ ክርስቶስ ስንል ምንድን ነው ያለው? ሶስት ነገር ነው ያለው። ታውቃላችሁ? የጸሎት ሶስት ነገር እንደጸለያችሁ እግዚኦ መሐረኒ ክርስቶስ ስትሉ አቤቱ ክርስቶስ ሆይ ማረኝ፣ ከኃጢአቴ ከበደሌ አላቀህ ይቅርታን ምህረትን ስጠኝ ማለት ነው። እግዚኦ መሐረኒ ክርስቶስ ማለት ደግሞ ያጣው የተናቆት ከጸጋ የተሰደድኩ ነኝና መንግስትህን ጸጋህን በረከትን ስጠኝ ማለት ነው። መጽውተኝ በረከትን አድለኝ ማለት ነው መሐረኒ ማለት ነው። እግዚኦ መሐረኒ ክርስቶስ ማለት ደግሞ ሌላው ከእውቀት የራቅኩ በድንቁርና የተከበብኩ በጨለማ ውስጥ ያለው ነኝና የመንግስትህን በረከት የዘላለም ሕይወትን ዕውቀት አስተምረኝ ማለት ነው። እንዳልኳችሁ አጻጻፉን በሚገባ መጻፍ አለባችሁ ስትለምኑ። ለምንድን ነው ታዲያ ዛሬ ስለ መማር መናገር የፈለከው እንዳትሉ። ከዚህ በኋላ ብዙ ነገር አለው። ይህች ምዕራፍ ብዙ ጉዳይ አላት። ዛሬ የምንጾመውን ጾም ሁሉ የያዘችው ይህች ምዕራፍ ናት። በኋላ ደግሞ ይጠይቃሉ፣ ዝም አይሉ። ጸሐፍት ፈሪሳውያን አይገባቸውም፣ አይረዱም፣ አይለወጡም እንጂ ለመጠየቅ ምንም ወደኋላ አይሉም። ምን ዋጋ አለው መጠየቅ ካልተረዱ? ምን ዋጋ አለው መጠየቅ ካላወቁ? ጠይቀው ካልተረዱ፣ አውቀው ካልተረዱ፣ ካላስተዋሉ ምን ዋጋ አለው? አሁን አንዱን ጥያቄ ጠይቀው ደግሞ ሌላ ይጠይቃሉ። ያንተ የዮሐንስ ደቀ መዛሙርት ይጾማሉ፣ የፈሪሳውያንም ተከታዮች ይጾማሉ። ያንተ ደቀ መዛሙርት ለምንድን ነው የማይጾሙት? ደግሞ ይላሉ ወርድ ብለው። አይ ሙሽራው ከነሱ ጋር እያለ ሚዜዎች አይጾሙም፣ እሱ ከነሱ ሲለይ ይጾማሉ አላቸው። ያው ግን ሰኔ ጾም የምንጾመው ለዚያ ነው። ሐዋርያት ጌታችን ወደ ሰማይ ካረገ መንፈስ ቅዱስን ከላከላቸው በኋላ የጾሟት ጾም ነች እና ለነሱ እሱ ብዙ መልስ ነው ያለው። ምክንያቱም መሐሪ አምላክ ነው። ክርስቶስን መድኃኒዓለምን መሐሪ አምላክ ስንል አሁን ሶስት ነገር ነው የተናገርነው። የሚምር፣ የሚሰጥ፣ ሌላስ የሚያስተምር አምላክ ነው። እናንተ ጥሩ ተማሪዎች ናቸው ማለት ነው። ጥሩ ተቀባዮች ናቸው ማለት ነው። አዎ መማርን ማወቅ አለብን። መማርን ካላወቅን ክርስቲያኖች አይደለም።
ምህረትን ማወቅ አለብን። እግዚአብሔር ከማንኛውም ነገር በላይ ምህረትን ይወዳል። ዛሬ የዚች ጉዟችን የዚች የህይወት ጉዟችን ሐዋርያ ሕይወት ደስ የሚል ስም የዚህ ጉዞ ትልቁ ትርጉም መማር መሆን አለበት። ይቅርታን ማግኘት፣ እውቀትን ማግኘት፣ ጸጋን ማግኘት መሆን አለበት። ያን ቢሆን በደንብ ተዘጋጅተን በደንብ አስበን ባንመጣ እንኳን እዚህ እንደመጣን እናስበው። እዚህ እንደመጣን እዚህ መጥቼ ምን ይዤ ነው የሚሄደው እንበል። መማር ያስፈልጋል። ካልተማሩ አያውቁ፣ ካላወቁ በቃ ታውቁት ማለት አይጸድቁ። ካልተማረ ሰው አያውቅም፣ ካላወቀ አይጸድቅም። ዓላማችን የሰው ልጅ የክርስቲያን ሁሉ የመጨረሻ ዓላማው መጽደቅ ነው። ካልጸደቀ ተክል ቢተከል ምን ዋጋ አለው? ምን ዋጋ የለውም። ኮባ ቢተክሉ ካልጸደቀ ምን ዋጋ አለው? ዛፍ ቢተከል ካልጸደቀ ምን ዋጋ አለው? ዋናው ወደዚህ ዓለም ስንመጣ ሰው ሆነን ወደዚህ ዓለም ስንዘራ ዘር ነን። አንድ የሰው ዘር ነን። ብዙ ዘር አይደለም፣ አንድ ዘር፣ አንድ የአዳም ልጆች ነን። ወደዚህ ዓለም ስንመጣ የምንጸድቅ የምናፈራ የምናብብ ካልሆን ዋጋ የለውም። ለመጽደቅ ለማበብ ለማፍራት ዘር ለመተካት የምንበቃው ደግሞ ስንማር ነው። ካልተማርን አንጸድቅ። ምህረት ካላገኘን አንጸድቅ። የእግዚአብሔር ምህረት ካልጎበኘች በስራው የሚጸድቅ የለም። በእግዚአብሔር ምህረት ነው። በስራችን እግዚአብሔር እንዲያጸድቀን ምህረቱ ነች ከኛ ጋር የምትሆነው። ትንሿን አብዝቶ የሌለውን አምጥቶ እግዚአብሔር ቸር ስለሆነ መሐሪ ስለሆነ ከፍርድ በላይ አድርጎ እግዚአብሔር ሲምረን ነው የምንጸድቀው። ካልተማርን አናውቀው። እግዚአብሔር ማንን እንጠራዋለን? ሌሎቹ አማልክቶቻቸውን ያውም የማይሰሙ የማያዩ የማይናገሩ የማይዳስሱ አማልክቶቻቸውን አፖሎ ይሉታል። ዝም ብሎ ያለው ዝም ብሎ ኮከቡ ስም አውጥቶለት ማለት ነው። ስም ራሱ በጣም ይገርማል። ስም ያወጡለት ራሳቸው ናቸው። እሱ አይደለም እኮ ስም ያወጣለት። ለራሱ እንኳን ስም ያላወጣን አምላክ ለራሱ እንኳን ስም ያልነገረን አምላክ ያመልካሉ። እነሱ ስም አውጥቶለት ማለት ነው። ሙሴ ግን እግዚአብሔርን የላከኝ አምላክ ማን ነው ብለው በጠየቁኝ ጊዜ ማን ልበላቸው ብሎ ሲጠይቅ ማን በላቸው አሉ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ ከዓለም በፊት የነበረ ከዓለም በኋላም የሚኖር ዛሃሉ ይሄ እሱ ላከኝ በላቸው። በዚህ ዓለም እሱ የሚጠራበት ስም ስለማይበቃው ስለማይገኝለት ክብር ይግባው። እኛ ግን አሕዛብ ግን ራሳቸው ስም አውጥተው ስም ያወጡለት ስም እንኳን የሌለውን ሰው ስም እንኳን የሌለውን ጣዖት ቀርጸው አመልካሉ። ከዚያ ለመራቅ መማር ያስፈልጋል። እንዴት ነው የሚሄደው? ቀኝ እግሬን ነው ለመራመድ ግራ እግሬን መጀመሪያ ማነሳው። ለመብላት ቀኝ እጄን ነው ግራ እጄን ማመጣው። ለማላመድ እንዴት ነው የማደርገው ለማለት ሕፃናትን ካላስተማርናቸው ይችላሉ? አይችሉም። ሰው መራመድ እንኳን ካላስተማር ነው አይራመድም። አግፈን ደግፈን ወፌላለ ወፌ ቆመች ብለን ነው መቆም ራሱ የምናስተምረው። በተፈጥሮ እግር ያለውን እንኳን ሰው መቆም አስተምረን መራመድ አስተምረን ነው የምናራምደው። ካልተማረ ሰው ቆሞ አይሄድም። አንዳንድ ጊዜ ዝም ብሎ ቢታው ሰው ዳዴ እያለ ሊያረጅ ይችላል። መቆም ማን ይነግረዋል? ዳዴ እያለ ሊያረጅ ይችላል። ለእግዚአብሔር ቤተሰቦች መማር አለብን። መቆም ነው። መናገርን ሀበል ለበል ብለን ካላል ነው ሀው ያውቃል አያውቅም። መማር አለበት። ለመጻፍ አንድ መስመር ወደ ታች አስብር፣ ከዛ ቀጥል፣ እቺኛዋን ደግሞ እንደዚህ ቅንፍ አድርግ ብለን ቁም ጽሕፈት ፊደል ጽሕፈት ካላስተማር ሰው በገዛ ራሱ አይማርም። ጦጣ ዝንጀሮ ነው የሚከተለው።
መማር አለበት። ስለዚህ ነው ጌታ በዚህ ወንጌል ስለ መማር አጥብቆ መማር ብቻ ሳይሆን የተማርነውን እንድናስተውል እንድናውቅ እንድንረዳ ማወቃችንን እንደገና እንድንጠይቅ አድርጎ ይህንን ቃል የነገረ ምን እንደሆነ ተማሩ የተባለው የያዛችሁትን ኦርቶዶክሳዊ ነኝ እንላለን። ኦርቶዶክስን እናውቃለን አናውቃትም። ካልተማርን እንዴት እናውቃለን? ካልጠየቅን እንዴት እንረዳለን? ስሙ ራሱ ምንድን ነው? ኦርቶዶክስ የሚባለው አማርኛ ነው? ግዕዝ ነው? እንግሊዝኛ ነው? ግሪክ ነው? ዕብራይስጥ ነው? አረብኛ ነው? ማወቅ መጠየቅ ያስፈልጋል። ትርጉሙስ ምንድን ነው? መቼ ነው የተጀመረው? ከየትስ መጣ ማለት አለብን። ያንን ደግሞ ለልጆቻችን መንገር አለብን። የመጀመሪያዎቹ የልጆቻችን አስተማሪዎች ቤተሰቦች ናቸው። እነኛ ሊቃውንቶች አይደሉም፣ እናትና አባት ናቸው። እናትና አባት ግን ካላወቀ ልጁ ምን ያስተምራል? አንዳንድ ጊዜ ትምህርት ቤት የአራተኛ ክፍል ተማሪ ቢጠይቀውንም ላልመለስ ይችላል። ካልተማር መማር ያስፈልጋል። በየትኛውም ጊዜ ለመማር ዝግጁዎች መሆን አለብን። እግዚአብሔርን በመፍራት እውቀትን በመፈለግ ሁሉ ጊዜ አይምሯችንን ለመማር ዝግጁ በማድረግ ይበቃኛል የሚባል በምህረት ውስጥ የለም። ምህረት ይበቃዋል፣ እውቀት ይበቃዋል፣ ስጦታስ ይበቃዋል። ገንዘብ ልስጣችሁ ቢባል በቃ የምትሉታል። እድሜ ልስጣችሁ ቢባል የማዊ ነገር ታውቃላችሁ። እማዊ እድሜ ይለምናል፣ አርጅቷል፣ ግን እድሜ ይለምናል። እዚያ አንድ ቀን ቆሞ የሚጸልዩባት ዛፍ ላይ አንድ ዲያቆን ላይ ወጣና እማዊ ሰምቻለሁ ጸሎት ስንት ዓመት ልስጥዎት አላቸው። ገብርኤል ነኝ አላቸው። ዲያቆን መጣ። እስኪ ዛሬ ያህል ዘመን ስጠራው ቆይተህ አሁን መጣ። አሁን ስንት ዓመት ልስጥዎት? ዝም ብለው ተወታውን መውቀሱ በቃ እንደው ግን አንድ 20 ዓመት ከሰጠኝ ይበቃኛል አለ። እሺ 20 ዓመት ይበቃዎታል? አዎ በቃ 20 ዓመት ሰጥቼዎታል። ቆይ አይ ከሰጠኝ አይቀርም 50 አድርገዋል። አይበቃ እሺ ግን ለምን ያያቅም ይሰጥዎታል 50 ዓመት 50 ሰጥቼዎታል። ሊሄድ እኔ ምን 100 ብታደርገው ይጎዳል? አይበቃም። እሺ ተመቶ ግን ካውቋላ እንዳይጠይቅ ነግሬዎታል። 100 ይበቃዎታል? አዎ ይበቃኛል። በቃ ግን እንደው አንተ እንደው ምን መቼም አንተ ጌታ ሁሉን ታውቃለህ። አንዲት አሮጊት ዝም ብላ ብትኖር ምን ትጎዳለች? ምን ቦታ ትይዛለህ? ምህረት፣ ስጦታ፣ ትምህርት አይበቃም። ሁሉ ጊዜ ለመማር ዝግጁ ነው። ሁሉ ጊዜ ለመቀበል ዝግጁ ነው። ሁሉ ጊዜ እግዚአብሔርን ለመስማት ቤተክርስቲያንን ለመስማት አባቶችን ለመስማት ዝግጁ ነው። እንዲህ አይነት ጉዞ ሲዘጋጅ አይምሮአችን ሁሌ የሆነ ነገር ለማየት የሆነ ነገር ለመስማት ማለት ተዘጋጅቶ የመጣው ከዛ ግን ጠይቁ ምን አየው ምን ሰማው ብሎ መጠየቅ ሄጄ ለልጆቼ ለጎረቤቶቼ የምናገረው ነገር ሊኖረኝ ይገባል። አየው ለማጋር ለሌላው ድረስ ለዲኖ ሌላው ያን በረከት እንዲያገኝ መማር ደግሞ ምን ይፈልጋል ማለት ነው? ጨርሻ ማጋራት። የተማረ ሰው ቸር ነው። ያልተማረ ሰው ንፉግ ነው። ያልቀብኛል ብሎ ይፈራል። የሌለው ሰው ንፉግ ነው። ያለው ሰው ሰጪ ነው። የማይሰጥ ከሆነ የለውም ማለት ገና ሀብታም አልሆነ ገና ባለጸጋ ሆነ። ሰው ሀብታም የሚባለው መስጠት ሲጀምር፣ አዋቂ የሚባለው ማስተማር ሲጀምር ነው። ግልጽ ማለት ነው። አሁን ጥያቄው ምን ልትሰሩ መጣችሁ? ምን ልትማሩ መጣችሁ? ምን ጠብቃችሁ? አይ ስመጣ ምን አገኛለሁ ብላችሁ ጠበቃችሁ? ምን አስባችሁ? ከትምህርት
ከሚሰጥ ነገር እስኪ ቀየረ እስኪ አንድ ሰው ተናገሩ እስኪ ዘው ሰሚ ብቻ ነው አዳራለሁ ሀገር ህይወት እኮ የመነጋገር መርሃ ግብር እንደዚህ ፈራችሁ ብዙ ነገር ስታገኙ እኮ እንደዚህ ነው የሚሆነው ያገኛችሁ በጣም ብዙ ነገር ስለሆነ ማለት ገና ወደዚህ መምጣት ስታስቡ ለመምጣት ስታስቡ ማለት ነው የቅዱሳን ቃል ኪዳን በጣም ይገርማቸዋል ሰው ገና ወደ እግዚአብሔር ቤት ለመምጣት ሲያስብ የእግዚአብሔር ቃል ኪዳን ይደርሳል ዳዊት ምን ይላል መሰላችሁ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ ከደስታ የበለጠ ስጦታ ምን አለ በዚህ ዓለም የስጦታ ሁሉ መጨረሻው እኮ ደስታ ነው ሰው ሲያገኝ የሚያገኘው ነገር ደስታ ነው ሲያገኝ መጨረሻው ማለት የማግኘት መጨረሻው ደስታ ነው መንግስተ ሰማያት የደስታ ከተማ ናት ምንም ሐዘን የሌለባት የደስታ ከተማ የእግዚአብሔር ስጦታ ነው የመጨረሻ ስጦታ በዚህ ዓለም የመጨረሻው የእግዚአብሔር ስጦታ ደስታ ነው የማያልቅ ደስታ የማያልቅ ሐሴት ያንን ነው ዳዊት ወደ እግዚአብሔር ቤት እንሂድ ባለ ጊዜ ደስ አለኝ ገና እኮ ሲሰማው ነው ደስ ያለው አያችሁ ወደ እግዚአብሔር ቤት ክርስቲያን ወደ እግዚአብሔር ቤት ለመምጣት ሲያስብ ነው ገና ዋጋ የሚያገኘው ደስታ የሚያገኘው ገና ሲያስብ ከእውነት ማለት ነው ገና ሲያስቡት ነው ስትዘጋጁ ስትከፍሉማ ስንት ነገር አግኝታችኋል ትኬት ስትቆርጡ ያኔማ ገና ብዙ ነገር ነው ያገኛችሁ ስለምን ነው የሚያወራው እንዳትል ብዙ ጸጋ ብዙ ሀብት የማያልቅ ቃል ኪዳን ያለበት ቦታ ነው ያላችሁ 800 ቅዱሳን የባረኩት ቦታ 800 ቅዱሳን ብንጠራቸው የማያልቁ አባቶች የክርስቶስን አምላክነት የእመቤታችንን ቅድስና አማላጅነት የቅዱሳንን በረከት ሀብት ሰማይ ተከፍቶ ቅዱሳን ያረጉበት እመቤታችን ተገልጻ ለአባ ጊዮርጊስ ወልዳ መጥታ በረከት ሰጥታ ድርሰት እንዲደርስ ያደረገችበት ቦታ ለአባ በጉ 7 አክሊል የወረደበት ቦታ አሁን 7 አክሊል ሲባል ሰው ጊዮርጊስ ማለት የልዳው ጊዮርጊስ እዚህ 7 አክሊል የተቀበሉ አባቶች ያሉበት ቦታ ላይ ናቸው ከ2000 ዓመት በላይ በጣም ብዙ ዓመት ለእግዚአብሔር መስዋዕት የቀረበበት ቦታ እግዚአብሔር ሲመለክበት ያለማቋረጥ ሲመለክበት የኖረበት ቦታ ጣዖት ሳይነገርበት ሟርት ሳይዘፈንበት የኖረ ቦታ ነው በደንብ አድርጋችሁ ልገጡ ማለት ነው ተቆልባችሁ ብዙ ልታገኝ የበረከት ቦታ ነው እዚህ ቦታ መጥተን ብዙ ምህረት ብዙ ስጦታ ብዙ እውቀት ይዘን ነው የሚገኘው እግዚአብሔር የተመሰገነ የቅዱሳን አምላክ ሁልጊዜ የከበረ የተመሰገነ ስሙ የገነነ ይሁንልን ይህንን ቦታ ቀድሶ አባቶቻችን በዚህ ትልቅ ተጋድሎ እንዲያደርጉ የፈቀደ አምላክ ይክበር ይመስገን ክርስትና የመጀመሪያው ጳጳስ አቡነ ሰላማ የሚባሉት አባት ካስተማሩባቸው መስዋዕተ ኦሪትን ወደ መስዋዕተ ሐዲስ ከለወጡባቸው ቦታዎች አንዱ አሁን የቆማችሁበት አሁን የተቀመጥንበት የተዘዋወራችሁበት ቦታ ከዛ በኋላ እንደገና ሌላ ሰላማ ዘአዜብ የሚባሉ በዚሁ በአፋር በዚህ በኩል ተስተው አፋር ነው ብዙ ሩቅ አይደለም ከቆላው ትንሽ ሙቀቱ የሚሰማ እንደዚያ ነው ዝቅ ያለው ታስሏል በዚህ በኩል በዚህ በምስራቅ በዘይላ በኩል መጥተው ዙሪያውን ከምታያቸው ተራሮች በአንዱ ላይ ሆነው ይሄንን ቦታ ባርከው ቅዱስ እስጢፋኖስንና ቅዱስ ጊዮርጊስ እዚህ ያለው ቦታ ባርከው ቅዳሴውን አክብረው የመሰረቱት የዛሬ 1300 ዓመት ማለት 1300 ዓመት በፊት ማለት
ከዚያ በኋላ በመካከል ዙሪያውን በዚህ ሀይቅ ሰዓት ስለሌላ አጠር እያደረኩ ነው፣ ምክንያቱም ወደ በኋላ ብዙ ምላችሁ ስላለ ዙሪያውን ከ40 በላይ አብያተ ክርስቲያናት ታንጸዋል። በዚህ ቦታ አሁን ያሉት ትንሽ ናቸው። ለምን የኛ የምንጠየቀው ጥያቄ ለምን ቀነሱ? ለምን ጠፉ? ለምን ተረሱ? ብለን የምንጠይቀው እኛ ግን የነበሩት አባቶች ምን ያህል ጥረት አድርገው ምን ያህል ወንጌልን አስፋፍተው 40 ቤተ ክርስቲያን በሐይቅ ዙሪያ ሰርተው አንድ ሰው ነበር። በሐይቁ ዙሪያ ብቻ ማለት ነው። ራንቀሳለ አሁን አንዳንዶቹ ስሞች ትደነቃላችሁ። አሁን እዚህ ሐይቅ ደብረ ናግራን ይባላል። ናግራን የሚባል ሰማዕታት የነበሩት የዛሬ 1400 ዓመት ነው። ናግራን በሚል ስም ኢትዮጵያ ውስጥ ቤተክርስቲያን አታገኙ። ደብረ ናግራን ዮሐንስ ይላል ሐይቅ ዮሐንስ ብዙ ስሞች ከዚህ ደብር ጋር የተገናኙ ነበሩ። ወደ ዋናው ታሪክ ስመለስ በ12ኛው ክፍለ ዘመን መጀመሪያ አቡነ ኢየሱስ ሞዓ የተባሉ አባት ትልቅ አባት ዛሬ ስማቸውን ስንጠራው ደስ የሚለን የምንባረክባቸው የምንኮራባቸው አባት ወደዚህ ቦታ መጡ። በቅዱስ ገብርኤል መሪነት ቅዱስ ገብርኤል እየመራ ወደዚህ ቦታ መጣቸው። መጀመሪያ የተቀመጡባት መጀመሪያ ያገለገሉባት ቤተክርስቲያን ጴጥሮስ ወጳውሎስ ትባላለች። አሁን ጴጥሮስ ወጳውሎስ የት ነው ብላችሁ መፈለግ አለባችሁ። አልነግራችሁም እንዳታለቅሱ። ጴጥሮስ ወጳውሎስ ቤተክርስቲያን 6 ወር እየሰበኩ እየቀደሱ እያቆረቡ ንስሐ እየተቀበሉ እያስተማሩ ቆዩ። የማስተማራቸውን የነገራቸው የአንደበታቸውን ጣፋጭነት የሕይወታቸውን መዓዛ ይላል ገብራቸው የተመለከቱ ደሴቷ ላይ የነበሩ መሳፍንት መኳንንት እባክዎትን ወደኛና የኛ መምህር ሆኑ አሏቸው። እሺ ምኞታቸው እሷ ነበረች። ወደ ደሴቱ ገቡ። አሁን ሐይቅ እስጢፋኖስ ብለን የምናከብራት የምንወዳት የምንሳለማት ደሴት ወደዚያ ከገቡ በኋላ ለሕይወታቸው ለእግዚአብሔር ቃል ኪዳን ገቡ። ከዚህ ቦታ አልወጣም፣ እዚህ እያስተማርኩ ቅድስናን እየፈጸምኩ ተጋድሎን እያደረግኩ እኖራለሁ ቃል ኪዳን ገቡ። ከዚያ ትልቁ ስራቸው ምን ሆነ መሰላችሁ? ትልቁ ስራቸው ማስተማር። አያችሁ የአባቶች ብልሃት ማስተማር። ተምረዋል። እኔ አባት ከልጅነታቸው ጀምረው እግዚአብሔርን አውቀዋል። ደብረ ዳሞ ገዳም ገብተው ንቁስናን፣ ሐዲሳትን፣ ብሉያትን፣ መጻሕፍትን ሁሉ ተምረዋል። መማር ብቻ እንዳይመስላችሁ መጻሕፍትን ገልብጠዋል። በብራና ጽፈው ከየቦታው ዙሪያውን ካሉ ታላላቅ ቦታዎች የተሳቱ ቅዱሳን ገዳማት አሉ የሚባሉ መጻሕፍትን ገልብጠው ነው የመጡት። በደንብ ተዘጋጅተው ለማስተማር ብቁ ሆነው መጡና ማስተማር ጀመሩ። ይህችን ደሴት ምን አደረጓት? ትምህርት ቤት አደረጓት። መማሪያ ዕውቀት፣ ወንጌል፣ ትርጓሜ መጻሕፍት፣ የቅድስና ትምህርት ለሰዎች የሚሰጥባት ትምህርት ቤት አደረጓት። በዚህ ትምህርት ቤት ውስጥ አሁን የምነግራችሁ ቁጥሩ ብቻ ነው 800 ቅዱሳን ተማሪዎች አይደለም ያሉት፣ ቅድስናን ያገኙ አባቶች ተምረዋል። እሳቸው ሲያስተምሩ በነበሩ ጊዜ ቅዱስ አባታችን አቡነ ኢየሱስ ሞዓ በዘመኑ የነበሩ ታሪክ ጸሐፊ የአንድም ጻድቅ ታሪክ ከጻፉበት ነው። በጣም ብዙ ነገር ያገኘነው አባ በግዑ የሚባሉ አባትን ታሪክ የጻፉ ሰው በዘመኑ በዚያው ዘመን የጻፉትን ነው ያገኘነው። ቀን ያስተምራሉ፣
ቅዳሴ ካለ ይቀድሳሉ። ሌሊት ባህር ውስጥ ቆመው ይጸልያሉ። ከ40 ዓመት በላይ ወገባቸው መሬት ሳይነካ እንደቆሙ ለኛ እስከ ዓለም ፍጻሜ ድረስ ለሚወጣው ትውልድ የጸለዩበት ቦታ ነው። ወገባቸው መሬት ሳይነካ ማለት ገብቷቸዋል። ሳይተኙ ቀን ያስተምራሉ፣ ሌሊት ቆመው ከሐይቁ ውስጥ ገብተው ይጸልያሉ። እጆቻቸውን ወደ ላይ አድርገው ለሀገር ይጸልያሉ፣ ለትውልድ ይጸልያሉ፣ ለተማሪዎቻቸው ይጸልያሉ። ለነበረው ትውልድ ብቻ ሳይሆን ለሚመጣው ትውልድ የኛ ኦርቶዶክስ ቤተክርስቲያን ልዩ የሚያደርጋት ኦርቶዶክስ ቅዱሳን አባቶቻችን ለነበሩበት ዘመን ሳይሆን ለሚመጣው ትውልድ ጸልየው ቃል ኪዳን ተቀብለዋል። ውል ቃል ኪዳን ማለት ውል ነው። ውል ተቀብለዋል ከመድኃኒዓለም እዚህ የሚመጣው ትውልድ ሁሉ ወደፊት የሚመጣው ትውልድ ማንልኝ ብለው ተዋውለዋል። ውል ሰጥቷቸዋል፣ ቃል ሰጥቷቸዋል። እግዚአብሔር ለአብርሃም እንደሰጠው ዘርህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛዋለሁ በአንተ ዘር ትውልድ ይባረካል ብሎ ለአብርሃም ከ2000 ዓመት በፊት ነው እግዚአብሔር ቃል ኪዳን የገባለት። ከመወለዱ ዓለምን ከመባረኩ ድነትን ከመፈጸሙ ከ2000 ዓመት በፊት ለአብርሃም ቃል ኪዳን የገባ አምላክ ይሄንን ስለሚያውቁ ቅዱሳን ወደፊት ለሚመጣው ትውልድ እዚህ ቦታ መጥቶ ስምህን አክብሮ ተምሮ አስቀድሶ ቆርቦ የሚመለሰውን ሰው ማረልኝ ብለው እስከ ዓለም ፍጻሜ ድረስ ውል ከክርስቶስ ጋር ተዋውለው አይገርማችሁም? በዚያ ውል ነው የሚያመጣ። እኛ አሁን እዚህ የመጣ ነው አሁን ኢየሱስ ሞዓ ከመድኃኒዓለም ጋር በገቡልን ውል ምክንያት ሀብት ምሕረትን ባተረፉልን አባቶች ምክንያት ማለት ነው። እኔ አባት ታላቁ ጻድቅ ኢየሱስ ሞዓ ስማቸው ራሱ ደስ የሚል እስኪ በሉ ኢየሱስ ሞዓ በሉስ። ምን ማለት ይመስላችኋል ትርጉሙ? አንዳንድ ሰው እቺ እኮ ቤተክርስቲያን ክርስቶስን አትሰብክም ምናምን እኛ እኮ ስም ራሱ አድርገን አውጥተነዋል። ኢየሱስ ሞዓ ማለት ክርስቶስ ኢየሱስ ክርስቶስ አሸናፊ ማለት ነው። ድል አድራጊ ኢየሱስ ማለት ያሸነፈ ድል ያደረገ ማለት ነው። ሞትን ድል ያደረገ፣ ክፋትን ድል ያደረገ፣ ጠላትን ድል ያደረገ፣ ዓለምን ድል ያደረገልን፣ የሥጋን ድካም ድል ያደረገልን ኢየሱስ ሞዓ እና የኛን ነው ኢየሱስ አይሰብኩም ይሉናል። እኛ ስም አድርገን ነው ማለት ነው። የአባቶቻችን ስም አድርገን ነው የምንለምንበት ስም አድርገን ነው። ኢየሱስ ሞዓ እንደው እንዴት አይነት ቤተሰብ ነው! አይገርምም? ድንቅ ቤተሰብ ለልጅ ስም አወጣጥ የሚያወቅስ ሌሎቹ አባቶች ሕፃን ሞዓ፣ ክርስቶስ ሞዓ ስማቸው ራሱ ከዚያ በኋላ የሚመጡት አባቶች አንድኛው ደግሞ ራሳቸውን ማን አሉ? ተክለ ኢየሱስ ሞዓ አሉ። ደግሞ ራሳቸው የኢየሱስ ሞዓ ተክለ አሉ። ከ400 ዓመት በኋላ የመጡ የዚህ ደብረ አቃቤ ሰዓት የነበረው አባት ከዚያ አሁን ኢየሱስ ሞዓ ለሀገርም የሚያስቡ ለትውልድም የሚያስቡ አባት ስለነበሩ ዛሬ በእሳቸው ዘመን የሚኖሩትን ቅዱሳን ብቻ ሳይሆን ከእሳቸው በኋላ ዓለም እስኪፈጸም ድረስ የሚመጡ የሚባርኩንን አባቶች መነኮሳት አሁን ከመካከላችን ያሉትን አባቶች የሚቀመጡበት ገዳም መሰረቱ። የቅድስናን ሕይወት እየኖሩ ዓለምን የሚጠቅሙበት ዓለምን ትተው ዓለምን የሚጠቅሙበት እቺ ታቃል ራሷን ሁሉ የሚናገራት ዓለምን ትተው መጥተው ዓለምን የሚጠቅሙ አባቶች የሚኖሩበት ገዳም፣ ዓለምን የሚያበሩ የወንጌል መምህራን የሚማሩበት ትምህርት ቤት፣ ቅድስናን ጽድቅን የሚሰሩ መናንያን የሚኖሩበት ባት መሰረቱ። በዚህ ቦታ የመጀመሪያዎቹ ተማሪዎች ማን ይመስላችኋል? ከምታውቋቸው ትላልቅ ተማሪዎች አቡነ ተክለ ሃይማኖት እሳቸው ልጀምርላችሁ። አቡነ ተክለ ሃይማኖት የተማሩት የመነኮሱት ደብረ ኃይል ታውቋቸዋላችሁ? አቡነ ተክለ ሃይማኖት እርግጠኛ ናችሁ? አባታችን አቡነ ተክለ ሃይማኖት ታላቁ ሐዋርያ፣ የዓለም ሐዋርያ፣ የኢትዮጵያ ብቻ አይደለም፣ በዓለም ላይ ከኢትዮጵያ ውጪ በኢትዮጵያ ውስጥ ከኢትዮጵያ ውጪ ባሉ ስንክሳር ስማቸው በግብጽ ስንክሳር በሶሪያ ስንክሳር የተጻፈ ጻድቅ አባት ብርሃን ዓለም የሆኑ
ታላቁ አባት እዚህ እየተማሩ ምን ሆኑ መሰላችሁ? እየተማሩ ገና እየተማሩ በቁ እየተማሩ አጋጥሟቸው ጋር እንደዛ አይነት ሰው እየተማረ ፕሮፌሰር ሆነ በዓለም ላይ የለም። እየተማረ ዶክተር የሆነ የለም በዓለም ላይ። አሁን ተክለ ሃይማኖትን እየተማሩ በቁና ተነጥቀው እዚህ ሀይቅ እያሉ ተነጥቀው ወደ ሥላሴ መንበር ተወሰዱ። ከዚህቹ ሀይቅ ከዚህ ቦታ አሁን አደረጋችሁም ያላችሁበት ቦታ ያስፈራል። አሁን ተክለ ሃይማኖት እየተማሩ በቁ ምን አይነት ስጦታ ወደ መንበረ ሥላሴ ተወስደው ከ24ቱ ካህናተ ሰማይ አንዱ ሆነው ሥላሴን መንበረ ሥላሴን መንበረ ጸባዖትን አጥነው ተመልሰው ሀይቅን አጠሩ። ህዳር 24 ህዳር 24 ከዚያ ግራጁዌት አድርገው ደግሞ ወደ ደብረ ዳሞ አይበቃም ትምህርት አያችሁ። ጻድቁ መንበረ ጸባዖትን አጥነው እንደገና ለመማር ደብረ ዳሞ ሄዱ። መንኩሰው አባ ተብለው የዓለም ብርሃን ሰባኪ ወንጌል ተብለው የመጀመሪያው ተማሪ የገቡባት በእግራቸው የባረኳት ሀይቅ ናት። ይሄ ሀይቅ ሄዳችሁ ውሃውን ስትነኩ የሀይቁን ውሃ ስትነኩ አቡነ ተክለ ሃይማኖት የረገጡት አቡነ ተክለ ሃይማኖት የባረኩት መንበረ ጸባዖትን አጥነው ሰማይ ሰማያት ወጥተው ተመልሰው ሀይቅን ያጠሙበት ባህር እንደሆነ እንድታስቡት ለካተት በእግራችሁ ላይ በጸሎተ ሚካኤል ይባላሉ። ሌላው ቅደም ተከተል አዛባ መጀመሪያ በጸሎተ ሚካኤል ናቸው። የእሳቸው ጽድቅ ደግሞ የተለየ አቡነ ተክለ ሃይማኖት ወደ አቡነ ኢየሱስ ሞዐ ከመምጣታቸው በፊት አቡነ በጸሎተ ሚካኤል ጋር ነበር የነበሩት። እንዲሁ በሩቁ በጸሎተ ሚካኤል የሚባል ገዳም በዚህ አለ ብሎ መሄድ የተመኘውን ሁሉ ምርልሃለሁ ተብሎ ቃል ኪዳን የተሰጣቸው ናቸው። በጸሎተ ሚካኤል ሂሩት አምላክ ይባላሉ። ሌሎች አሁን የመጀመሪያ ባች ተማሪዎች ነው የምነግራቸው። ሂሩት አምላክ ደግሞ ዳጋን የመሰረቱ ናቸው። ዳጋ እስጢፋኖስ የሚባል ጣና ሀይቅ አሁን እየገባችሁ መጣችኋል ምን አይነት ቦታ ላይ እንዳለ። እነዚህ አባቶች አቡነ ኢየሱስ ሞዐ የመሰረቱት ተምረው የሚያስተምሩ ተምረው እግዚአብሔር ምሕረት ቅድስናን አግኝተው የሚቀድሱ ከእግዚአብሔር ጸጋ በረከት አግኝተው ለሌላ የሚሰጡ አባቶችን ያፈሩባት ደብረ ነች። ብዙ ናቸው እንዲከታተሉ ግን በዛ አላቆመም። ይግረማችሁ ኢትዮጵያን የታደገ ከአረብ ከቱርክ ወረራ የጠበቀ ዋናው የኢትዮጵያን የክርስትና መንግስት ያጸና ይኩኖ አምላክ የተባለው ትልቁ የኢትዮጵያ ገዢ ንጉስ እዚህ ነው የተማረው። ተማረ፣ ነገሰ፣ ከዚያ ተመለሰ። አባቴንማ ሳልሳለም ስራ አልጀምርም ብሎ ይኩኖ አምላክ ተመልሶ መጣና ያሁን የምታዩት የብስ ያን ጊዜ የብስ አልነበረም። ደሴቷ ለብቻዋ ራቅ ብላ ነው። አሁን ነው እንግዲህ የውሃው እየጎደለ ከላይ የተረገደለ መንገድ የተሰራው። አባቴ እንግዲህ ቡራኬ ሊቀበል ነው አለ አቡነ ኢየሱስ ሞዐ። እሺ አንተ በፈረስህ ትንሽ ናት ብሎ እኔ እንደሆነ ከዚህ ላልወጣ ቃል ኪዳን ገብቻለሁ። ከዚህ ላልወጣ ከጌታዬ ከአምላኬ ከኢየሱስ ክርስቶስ ጋር መሐላን ተማምያለሁ። አልወጣም ከዚህ አንተ በፈረስህ ትንሽ ና እኔ በታንኳ ትንሽ መጣለሁ ብለው ሀይቁ ባህር ላይ ሊባርኩት ኢየሱስ ሞዐ ታላቁ አባት የማይቀመጡት የማይተኙት አባት ከማስተማር ከመባረክ ከመስጠት የማይጎሉት አባት ወደ ባህሩ ወርደው ባረኩት። እየባረኩት እየጸለዩለት እያለ የደወል ስርዓት ሰርተው ስለነበር ደወል ሰማ። እኔ ተማሪ ሆኜ ያልሰማሁት ደወል የምን ደወል ነው? ሰዓቱ ስንት ነው አላቸው። ይሄ የሰዓት ለኛ ለመናንያኑ ለመምህራኑ ሰዓትን የምንቆጥርበት ደወል ነው አሉ። ከዛሬ በኋላ እንግዳ የመንግስቴ የሰዓት ጠባቂ አቃቤ ሰዓት ደብረ ሀይቅ ነው ብሎ ቃል ኪዳን ሰጠ። አቃቤ ሰዓት የሚባል ስልጣን ለደብረ ሀይቅ ተሰጠ። ሰምታችሁ ታውቃላችሁ?
ልድገሙ ይዛችሁታል ጽፋችሁታል አቃቤ ሰዓት ይባላል አቃቤ ሰዓት ማለት የሀገሪቱ የመንግስት ስርዓት የመንግስት ፕሮቶኮል የመንግስት ማናቸውም አይነት ግንኙነቶች ጠባቂ ማለት ነው ደብረ ሐይቅ መንፈሳዊ ሃይማኖታዊ ማዕከል ብቻ ሳትሆን የመንግስት የሥርዓት ምንጭ ሆነች ህገ መንግስት ስርዓተ መንግስት ቅርጸ መንግስት የሚደነገግበት ቦታ ነው አልበዛባችሁ ነው ተዋችሁ ሲበዛ አንዳንዴ ይፈሳል አልጀመርኩም ገና አልጀመርኩም አሁን ኢየሱስ ከይኩኖ አምላክ አቃቤ ሰዓቱን ሲቀበሉ አንድ ነገር ምን ላድርግልዎት የመጨረሻ ብሎ ጠየቀ ይኩኖ አምላክ ነግሷል ተስፋ ኢየሱስ ነው ስሙ ተስፋ ጽዮን ብለውታል ደግሞ ሊቃውንቱ አይ በቃ እኔ ይችን ቦታ ይችን ደሴት ተማሪ አስተምሬ ለሀገር ብርሃን የሚሆኑ ወንጌላውያን የሚፈሩባት የወንጌል መማሪያ እንድትሆንልኝ መነኮሳት መናንያን መንግስተ ሰማያትን የሚወርሱባት መነኮሳት ቅድስናን ጽድቅን የሚማሩባት ገዳም እንድትሆንልኝ እፈልጋለሁና ነዋሪዎቹ እንዲወጡ እዘዝልኝ ሌላ ምንም አልጠይቅም አለ ወዲያውኑ አዘዘ በቃ ነዋሪዎች እቺ ደሴቷን ብቻ ለአሁነ ኢየሱስ ገዳም እንድትሆን ወስኛለሁ ነዋሪዎቹ ወጥተዋል ሲወጡ አንድ ቀኗ የደረሰናት እዚች ጊዮርጊስ በር ላይ ስትደርስ ምጥ ደረሰባትና እዚያው በሰላም ተገላገለች ግን ያው እንዳይረሳ ምጥ ገበታ ተባለ አሁን እቺኛው ወደዚህ የገባችሁባት የጊዮርጊስ ቤተክርስቲያን ምጥ ገበታ ጊዮርጊስ ነው ስሙ ግን ምጥ ገበታ ለማለት ነው ገበታ ያው አንዳንድ ስናጣም ወደ ምን ፈልገው ምጥ ብሎ ገበታ ይለማል ምጥና ገበታ ይገናኛል ምጥ ገበታ ጊዮርጊስ እንደማለት ምጥ ገበታ ተብሎ ይጠራል ምጥ ያማጠችበት ቦታ ስለነበር ማለት ነው ያን ጨርሶ ወደ ሊሰናበቱ ሲሉ ሐይቁ ደም መሰለ በፈረሷ ዙሪያ እባብና አለቅት የተባሉ የሚቆነጥሩ ትላትሎች የፈረሷን እግር ነክሰዋት ስለነበር ሐይቁ ትንሽ መልኩ ሲቀይር አሁን ኢየሱስ ማግለጥ ገባቸውና እባቡንም አለቅቱንም ረገሙት ስለዚህ እንዳትፈሩ እባብ ቢነድፋችሁ አትሞቱም እዚህ አካባቢ መርዙ መክኗል ተረግሟል እባቡም እንዳይገል አለቅቱም ከብቶችን ወዳቸውን እንዳይነፋ ገዘቱት ከዛ በኋላ ገዳሙ ገዳም ሆኖ ከዚህ ጊዜ ጀምሮ ከይኩኖ አምላክ ጀምሮ ከቅዱስ አባታችን አቡነ ኢየሱስ ጀምሮ ደብረ ሐይቅ ምን ሆነ ከደብርነት ወደ ገዳምነት ተጨመረ አሁን ደብረ ሊባኖስ ብለን ገዳም ብለን አይደል ደብረ ሐይቅም ገዳም ከዛ በኋላ ምን ይልቀራችሁ እስትንፋሰ ክርስቶስ አቡነ አሮን ሰለስታው የሚባሉ በጣም ትላልቅ አባቶች ተማሩ ከዚህ ሁሉ በጣም የምታውቋቸው የአንድ አባት ታሪክ ልንገራችሁ አባ ጊዮርጊስ ዘጋስጫ ታውቋቸዋለህ ጊዮርጊስ ዘጋስጫ የት ነው የተማሩት ብላችሁ ታስባላችሁ ሊቅ ናቸው አሁን እሳቸውን የሚያልቅ የለንም ማለት ግን የት ነው የተማሩት ደብረ ሐይቅ እስጢፋኖስ አባታቸው ሊያስተምሩ አመጣቸው እዚህ እና ገድላቸው ምን ይላል መሰላችሁ አባታቸው የቤተ መንግስት ትልቅ አማካሪ ናቸው ስማቸውም ሕዝበ ጽዮን ይባላል ልጃቸው በጣም ታዋቂ ከሆነ ይላል ገድሉ በጣም ነው የሚገርማችሁ ታዋቂ ከሆነው መምህራኑ በቃ አሉ የተባሉ አይናማ የሆኑ መምህራን ካሉበት ከደብረ ሐይቅ አቃቤ ሰዓት ሰረቀ ብርሃን ጻድቅ አባት ሰረቀ ብርሃን ከሚባሉት መምህር ጋር ወስደው እንዲማሩ አስገቧቸው ግን አባት ደግሞ የገዳሙ ስርዓት የመነኮሳቱ ተጋድሎ ማረካቸውና ወደ መፍጨቱ እንጨት ወደ መስበሩ ወደ አገልግሎቱ አንዳንድ ተማሪ እንደኔ ብሎ ተማር ሲሉት መላላክ ይወዳል
ተማር ሲሉት በቃ ውሃ መቅዳት እንደው የሆነ ያው ወሬኛ ብቻ ሲሆን ባከነ ማለት ብቻ ያው ወደ ማገልገሉ አጋደሉና ከትምህርት ወደ ኋላ ሲሉ በኋላ ያው አባታቸው አደራ ስለበለጠባቸው ወደ ሰረቀ ብርሃን ሄደው ለመማር ሲፈልጉ ብዙ ተማሪዎች ቀድመዋቸዋል። ከዚያ ነሐሴ 1 ቀን ምን ይጀመራል? ፍልሰት አይደል? ነሐሴ 1 ቀን ሱባኤ ቦታ ነች። ነሐሴ 1 ቀን አባ ጊዮርጊስ ሱባኤ በእመቤታችን ጸሎት ሱባኤ ገቡና እመቤታችን ስዕል ፊት እየወደቁ እየተነሱ መለመን ጀመሩ። ግን 14ቱን ቀን የሚለምኑት ምን መሰላችሁ? ቅድም ያልኳችሁን ርዕስ ነው። ተማሪ አድርጊኝ። አይገርም? አባ ጊዮርጊስ 14 ቀን የሚለምኑት አንዳንዱ አማርገኝ፣ አንዳንዱ ጠላቴን ድፋልኝ፣ አንዳንዱ መኪና እንድሰጠኝ ማለት ነው። አባ ጊዮርጊስ የሚለምኑት ተማሪ ያንተን ክብር የልጅሽን ክብር ለዓለም የምነግር መናፍቃንን የማሳፍር ጥሩ ተማሪ እንደሆነ አድርጊኝ። በቃ ይሄ ሌላ ነገር አይደለም። 14 ቀን እየለመኑ እየወደቁ እየተነሱ የሚለምኑት ተማሪ ለመሆን ለመማር። ምን አይነት ለመማር ለምናችሁ ታውቃላችሁ? ብዙ ጊዜ የምንለምነው ፈተና እንፈተንና ከተፈተን በኋላ ውጤታችን እንዲያምር ነው የምንጸልየው አይደል? ብዙ ጊዜ የተለመደው እሱ ነው። አባ ጊዮርጊስ ተማሪ ለመሆን ገና ጥሩ ተማሪ ለመሆን መለመን ጀመሩ። እመቤታችን በ14ኛው ቀን እመቤታችን ወረደች። ሐይቅ እስጢፋኖስ አይድነቃችሁ። እመቤታችን ወረደች። በስዕሏ ተገለጸችላቸው፣ አነጋገረቻቸው። ስዕሏም አለች እዚሁ። ብዙ ማየት ያስፈልጋችሁ። ዝም ብላችሁ ወደ ስዕሏ አስራችሁ ብቻ ጸሎታችሁ ትሰማላችሁ። አጥባተ ድንግል ትባላለች ስዕሏ። መለመን ጀመሩ። ያቺ ስዕል እመቤታችን ልክ ልብስተ ሥጋ ትመስል ስጋ የለበሰች መስላ ተገለጸችላቸው። ምንድነው የምትፈልገው? እመቤቴ እኔ ተማሪ መሆን ነው የምፈልገው አሏት። በቃ ከትምህርት ወደ ኋላ ቀርቻለሁ ከጓደኞቼ። አባቴ ጥሩ ትምህርት ቤት አስገብቶኝ ከየትና የት ሀገር መሰላችሁ ይዟቸው የወጡት ደግሞ ከለላ ከሚባል ሀገር ሸግላ ይባላል። እዛ ማለት በዛኛው ጽንፍ ማለት ነው። አባይ ማዶ ማለት አባይ ዳር ላይ ማለት ጫከታ ይባላል ቦታው። ስንት ሀገር አቋርጠው የዚህ ወረባቦ ረመና ሁሉ አቋርጠው ማለት ይዟቸው የመጡ ወደ ኋላ ቀርቻለሁ እና ተማሪ እምማር እንደሆነ አድርጊኝ። ለኛ የተሰጠን ትልቅ አደራ ተማሪ እንድንሆን። ጠብቀኝ፣ 1 ሳምንት ጠብቀኝ አለቻቸው። መቼ ነበር ቀኑ አልኳችሁ? በ14 እስከ መቼ ድረስ ነው ጠብቀኝ አለቻቸው? ቁጥር አታውቁም ማለት እስከ 21 14 ላይ 7 ሲጨመር ስንት ነው? 24 ነው የሚሆነው። 21 ማን ነው ቀኑ? በቃ ገብቷችኋል ማለት ነው። አያችሁ ካልኩሌሽኑ እንደዚህ ነው። ሐይቅ በጣም ብዙ ካልኩሌሽን ናቸው የተሰሩት። ሐይቅ በ21 እመቤታችን በዕለተ ቀኗ እንላለን አይደል? እናቶቻችን በዕለተ ቀኗ መጣች። እንደገና ጠብቀኝ ብለዋል ቀጠሮ። በ21 መጣ። ግን ስትመጣ ብቻዋን አልመጣች። ማንን ይዛ የመጣች መስላችሁ? ኡራኤልን ይዛ መጣች። ለምንድን ነው ቅዱስ ኡራኤልን ይዛ የመጣችው? ቅዱስ ኡራኤል እዝራን ጎበዝ ተማሪ ያደረገ መልአክ ነው። እዝራ የሚባል ነብይ እዝራን ጎበዝ ተማሪ እንዳደረግ አባ ጊዮርጊስንም ጎበዝ ተማሪ አድርገው ብላ ኡራኤልን አዘዘችለት። ቅዱስ ኡራኤል አባ ጊዮርጊስን ጎበዝ ተማሪ አድርገው የዚያኑ ቀን ትምህርት ቤታቸው ገቡ። ወዲያው ትምህርታቸውን ጀመሩ። ወዲያው ጎበዝ ተማሪ ሆኑ። ከሐይቅ ሳይወጡ የመጀመሪያዋ ድርሰታቸውን የአባ ጊዮርጊስ ዘጋስጫ የመጀመሪያዋ ድርሰት ማን ትባላለች? ሆሄተ ብርሃን ትባላለች። የመጀመሪያ ድርሰታቸው አባታችን
የመጀመሪያው ድርሰት ማን አላችሁ አልኳችሁ? ምን ማለት መስላችኋል? ሆህተ ብርሃን። ሆህት ማለት መንገድ ማለት ነው፣ በር ማለት ነው። በር አርሆ ተመኳን ሲባል አትሰሙም? በቅዳሴ ላይ ሆህት ማለት ሲበዛ ሲያጠር ያው የራሱ ሆኖ በር ማለት ነው። የብርሃን ደጅ ብሎ የመጀመሪያ ድርሰቱን በእመቤታችን ዳረሰ። ያቺ ድርሰት የድርሰቶች ሁሉ መጀመሪያ የድርሰቶቹ ሁሉ በር ሆነች፣ መግቢያ ሆነች። ከዚያ በኋላ 42 ድርሰት ደረሰ። ያወቅናቸው ነው። በነገራችን 42ቱ ያወቅናቸው ነው። ገና ያላወቅናቸው ብዙ አሉ። ድርሰት ደራሲ መሆን ይፈልጋል። ስንት ሰው አለ ደራሲ መሆን የሚፈልጉት? ምስጢሩን ነገርኳችሁ። ደራሲ ለመሆን ምን ማድረግ እንዳለባችሁ ምንድነው የምታደርጉት? ደራሲ ለመሆን ሐይቅ መጥቶ መለመን፣ በቃ ደራሲ ነው የምትሆኑ። ባርከውታል። በቃ ትልቁ ደራሲ አባዩ። ጻድቅ ለመሆንም ከፈለጋችሁ ሐይቅ መምጣት፣ አለበለዚያ ያው ጻድቅ ካልሆናችሁ ችግር ነው። ደብረ ሐይቅ ከብዙ በጥቂቱ የመማሪያ ቦታችን የምንማርበት ነው። አሁን ቅርብ ጊዜ እቺን ከዚህ ህንጻ ጋር በተገናኘ አንዳንድ ነገሮች ስንሰራ አንድ አስደናቂ ነገር ሰማሁ፣ አገኘሁ በጽሁፍ የተቀመጠ። አሁን እዚህ ላሉት መምህራን ደቀ መዛሙርትም ዛሬ ላበስራቸው ነው አንድ ያወቅኩት አጭር ሁለት መስመር ናት። መጽሐፈ ሄኖክ በጣም ጥንታዊው መጽሐፈ ሄኖክ የሐይቅ በዓለም ኢትዮጵያን ብቸኛ ያደረጋት የተሟላ የግዕዝ መጽሐፈ ሄኖክ የተገኘው ደብረ ሐይቅ። ያው ኢትዮጵያ እንደተገኘ ይታወቃል፣ ግን የት ነው እያልን እንጨነቅ ነው። ሰላማ ሶስተኛው ሰላማ መተርጉም ግብረ ሕማማቱን ስንክሳር ገድለ ቅዱሳንና ገድለ ሰማዕታትን የተረጎሙት ሐይቅ። ይግረማችሁ ታላቁ ሰማዕት አቡነ ጴጥሮስ ሰማዕቱ አቡነ ጴጥሮስ በጣሊያን ጊዜ ጣሊያን የገደላቸው ቅዱስና ሲሾሙ የተሾሙት በሐይቅ ስም አቡነ ጴጥሮስ ተላው ያሰሩ ለአቡነ ኢየሱስ ሞዐ ተብለው የተሾሙት። የኢትዮጵያ የሃይማኖት ክርክሮችን በሙሉ ጊዜ ያሸነፉ ተዋህዶን ያጸኑ አባቶች እና አቡነ ብስጣውሮስ አቃቤ ሰዓት ሰረቀ ብርሃን ቅድም ያልኳችሁ የአባ ጊዮርጊስ መምህር በሙሉ የሐይቅ መምህራን ናቸው። ስለ ሐይቅ ቅድስና፣ የቅድስና ምንጭነት፣ የቅድስና ትምህርት ቤት፣ ቅድስና መማር፣ በህይወት መኖር የሚያስተምር ትልቁ ትምህርት ቤታችን። ስለዚህ መማሪያችን ነው ማለት ነው። ዕውቀት የምናገኝበት የአባቶቻችንን በረከት የምናገኝበት በዚህ ቦታ መጥቶ እዚህ ቦታ ላይ ቆሞ ጸልዮ እግዚአብሔርን ለምኖ መካና አጽማቸው የተቀበረበትን ይሄ ትልቋን ደሴቷን ስሞ የሄደ እስከ ትውልድ ድረስ የማያልቅ ትውልድ እግዚአብሔር ምሕረታለው ብሎ ቃል ኪዳን የገባላቸው እግዚአብሔር ይማረን። መማርን የመሰለ ትልቅ ነገር የለም። ታዲያ የዚሁ ጉዞ አንዱ ዓላማ እንዲሆን የሚፈለገው እኛም እንድንማር ከኛም በኋላ ያሉ ልጆቻችን እንዲማሩ እኛ ምን እናድርግ? ይችን ጥያቄ ይዘን እንድንሄድ፣ ይችን ጥያቄ አእምሮአችን ውስጥ እንድናስገባ። አሁን አልነገርናችሁም እንጂ ከደሴ አንድ ድንጋይ ይዛችሁ ብትመጡ ኖሮ ይሄን ህንጻ ግማሹን ግድግዳውን ሰርታችሁ ትሄዱ ነበር። ግን ምንም ይዛችሁ ባዶ እጃችሁን ነው የመጣችሁ ነው። ይዛችኋል ከያዛችሁ እስኪ በኋላ ይታልሳሉ ይጠይቃሉ። ግን ዋናው ይሄ ህንጻ የተሰራው ለኛና ለልጆቻችን መማሪያ የአቡነ ኢየሱስ ሞዐ ቅርሳቸው ምንድነው ቢባል ትምህርት ነው። ኢትዮጵያውያን እንዲማሩ አቡነ ተክለ ሃይማኖት ተምረው ሄዱ። አቡነ ተክለ ሃይማኖት ሄደው ትምህርት ቤት መሰረቱ። አቡነ ተክለ ሃይማኖት 12 ንዑራነ እድ አስተማሩ። 12ቱ ንዑራነ እድ ደግሞ በየቦታቸው ሄደው ሌላ ትምህርት ቤት ከፈቱ። ትምህርት ቤቱ ትምህርት ቤት እየወለደ የትምህርት ቤት ምንጭ ሆነ። ተቀጥኖቹ ትምህርት ቤት የሚወልድ ትምህርት ቤት ማለት ነው።
መማሪያ ትምህርት ቤትን የሚወድ ትምህርት ቤት ማለት የዚህ ህንጻ ዋና ዓላማ ብፁዕ አባታችን አቡነ አትናቴዎስ እዚህ ሆነ የቆማችሁበት የእሳቸው የመድኃኒት መግዣ ነው የተሰራው። ይሄ ህንጻ ሰምታችሁ ነው አልሰማችሁ? አቡነ አትናቴዎስ መድኃኒት በመግዣቸው ነው ይሄን ህንጻ ይሰሩ። አሟቸው መድኃኒት መግዣ ይሆናው ተብሎ በተሰጣቸው ነው ይሄን ይሰሩ እና ምንድነው አልገባኝም። ልክ እንደናንተ ተደናግሬ ስጠይቅ እኔ ህይወቴን በትምህርት ቤት እንደ አባቶች የለወጥኩኝ ሰው ነኝ። እስከዛሬ ድረስ ተለምዶ ታውቃላችሁ? ስለ ሐይቅ አልተለመደም። የእንታ አይደለም። ምክንያቱም ያው የታች ናቸው የሚያውቁት። ስለዚህ ምን ላድርጋሉ? አመው ሄዱ። መንፈስ ቅዱስ ልጆቻቸው ለመድኃኒት መግዣ ብለው ትንሽ ብር ሰጧቸው። ያችን ይዘው መድኃኒቱን ትቶ እኔ ካሁን በኋላ ብኖር ምናልባት 10 ዓመት 15 ዓመት 10 ዓመት 15 ዓመት ኖሬ ብሞት ምን አተርፋለሁ? ልጆች የሚማሩበት ቀደም ብዬ መድኃኒት መግዣውን ህንጻ ብሰራበት ትምህርት ቤት ቢሆን ከዚያ በኋላ 1000 ዓመት ትምህርት ቤት ሲሆን ይኖራል። አይቆምም ትምህርት ቤት እና ስለዚህ ትምህርት ቤት መሆን አለበት። ትምህርት ቤት ላይ የመድኃኒት መግዣ ለትምህርት ቤት ካኖረኝ አኖረኝ ከሌላ ግን በግዴለው ሌሎች ልጆች ይጨርሱታል ብለው ይሄን ህንጻ ጀመሩ። ያነሳሳቸው ምንድነው መሰላችሁ? ኢየሩሳሌም ጳጳስ እያሉ ወደ ጀርመን ለግብዣ ሄደው ጀርመን ውስጥ ያሉ ፈረንጆች ስለ ሐይቅ የሚነግሯቸው የመጀመሪያው ዩኒቨርሲቲ እያሉ ነው። እኔ የተማርኩት ጎንደር ነው። የመነኮስኩት ማህበረ ሥላሴ ነው። የመጀመሪያው ዩኒቨርሲቲ የሚባል የቤተ ክርስቲያን ተቋም ሰምቼ አላውቅም ማለት የመጀመሪያው ዩኒቨርሲቲ ሐይቅ ነው አሏቸው። በኢትዮጵያ የመጀመሪያው ዩኒቨርሲቲ ሐይቅ ነው። ስነ ጽሕፈት፣ ስነ ስዕል፣ ትርጓሜ መጻሕፍት፣ ዜማ በሙሉ ትምህርት ያለው የነበረው ሐይቅ ነው። ዩኒቨርሲቲ ማለት ብዙ ትምህርቶች አንድ ላይ የሚሰጡበት ተቋም ማለት ነው። የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ሲሆኑ ደሞዛቸውን ለሐይቅ መስሪያ አድርገው ጀመሩ። በብዙ መከራ ብዙ ጥፋት የደረሰበት ገዳም ነበር። ግን ጠንካራ መናንያን ስለነበሩ ታሪኩን ጠብቀው ቆይተዋል። በጣም ትጉ መናንያን ስለነበሩ በዓለም የኢትዮጵያ ቅርስ ሆነው ከተመዘገቡ 12 መጻሕፍት ውስጥ 2ቱ የደብረ ሐይቅ ነው። ግን ደብረ ሐይቅ አይደሉም ያሉት፣ ብሔራዊ ቤተ መጻሕፍት ነው ያሉት፣ አዲስ አበባ ነው ያሉት። ለኤግዚቢሽን ሄደው ሳይመለሱ ቀርተው ማለት ይሄ ትልቅ ቦታ እንዴት ነው ትልቅ የማደርገው? የአባቶች ያስደናቂ ታሪክ ቦታ እንዴት ነው ታሪኩ የሚቀጥለው ብለው አሰቡ። እግዚአብሔር ረዳቸው። ይሄንም ያህል ትልቅ የወጣቶች የእናቶች አባቶች ስብስብ እግዚአብሔር ሰጣቸው። ስለዚህ ትምህርት ቤቱን ጀመሩ። 26 ዓመት እናንተ ሳትሰሙ ሲያሰለጥን ነበር። ሰምታችኋል? 26 ዓመት ይሄ ማሰልጠኛ ነበር። እሳቸው ከመጡ ጀምሮ ማለት ነው። ስላለመኑ ነው ያልሰማችሁ። ሰው ስለምን ነው የሚሰማው? ስላለመኑ ነው ያልሰማችሁ። 26 ዓመት ካህናት ማሰልጠኛ ሆኖ ኔኔታ ቆሞስ አባታችን ፍቅረ ዮሐንስ እዚህ ካህናትን ዲያቆናትን ሲያስተምሩ ይኖሩት። አሁን ከ26 ዓመት በኋላ እግዚአብሔር የተመሰገነ ይሁን በአሁኑ ዓመት የግንቦት የርክበ ካህናት ቅዱስ ሲኖዶስ ሐይቅ ይሄ በቅዱስ ሲኖዶስ ኮሌጅ ሆኖ ጸድቋል። ይሄን ሰምታችሁ አልሰማችሁ? በቃ አልነገርና እኔ ችግሩ ይሄ ነው አልነገርና እናንተ ሁሉን ማወቅ ግዴታ አይደለም። አጠናቅቁ ይባላል እና አሁን ኮሌጅ ሆኖ በቅዱስ ሲኖዶስ ጸድቋል። የኛ ዓላማ ግን ምን ማድረግ ነው? ዩኒቨርሲቲ ማድረግ። አሁን በኮሌጅነት ዋናው ገዳም ትልቁ አባታችን የሚመሩት ገዳም የመነኮሳት ትምህርት ቤት እንዲሆን አሁን በዚያው በገዳሙ ስር ሆኖ ደግሞ ይሄ ትልቁ ህንጻ ደግሞ የቴዎሎጂ የአብነት የጉባኤ ቤት ትምህርት ቤት እንዲሆን ቅዱስ ሲኖዶስ ወስኗል። ከዚህ በኋላ ያለው ድርሻ የማን ነው? የኛ ድርሻ። ምናልባት ከዚህ በኋላ ለአባታችን የመድኃኒት መግዣ የሰጡትም ሰዎች
የመድኃኒት መግዣ አይሰጧቸውም ምክንያቱም አልገዙበትም ይበልጥ ስለዚህ እኛ መድኃኒት መሆን ያስፈልጋል ስለዚህ አባቶች ቅዱስ እግዚአብሔር አምላካችን የመማርን የመረዳትን ትርጉም እንደነገረን ይሄንን ቦታ የምንማርበት እናት አባቶቻችን አረጋውያን ሲሆኑ መንኩሰው የሚሄዱበት የሚመነኩሱበት እኛ እንዲሁ ዝም ብለን ዓለም ስታስከፋን ዘወር ብለን እግዚአብሔርን የምንለምንበት ልጆቻችን ሰኔ ላይ ትምህርት ሲዘጋ ክረምት ወደዚህ ልከን እንዲማሩ የምናደርግበት በዚህ ዙሪያ በአምባሰል በተወለደሬ በዚህ በውጫሌ በወረባቦ ዙሪያ ከ400 በላይ አጥቢያ ቤተክርስቲያን አለ ከ400 በላይ ይሄ ሁሉ ቤተክርስቲያን የሚያገለግል ዲያቆንና ቄስ የሚወጣበት ቤተክርስቲያን እንዳትዘጋ ቅድም የመጀመሪያው ጥያቄያችሁ እንዴት እናስቀጥል ነበር አይደል ምንድን ነበር የተመለሰላችሁ ነው ትምህርት ነው አይደል የተባለው እና የት ይማሩ እዚህ ነው አይደል የሚሆነው እግዚአብሔር ይርዳል ይሄ ለሰማ እናንተ ሰምታችኋል ላልሰማ ነግራችሁ በኋላ የታ ልሳነ ወርቅ የሚነግሯችሁ ፕሮግራም አለ የዛሬ ሳምንት በኦንላይን የሚተላለፍ ይሄን ህንጻ ለመጨረስ አይ ከዚያ በፊትኛ ወጥተን ጨርሳለን ካላችሁ እንቀበላለን እንደው መለመን ያስፈልግም ካላችሁ በጣም ደስ ይለናል ግን ግዴለም ዓለም ይወቀው ካላችሁ አብረን እንድናሳውቅ ዓርብ ቅዳሜ እሁድ ኦንላይን ለመላው ዓለም ስለ ሀይቅ እግዚአብሔር ፈቀደውን ያህል በእኔታ መሪነት እናስተላልፋለን እዚያም ድጋፋችሁን እንድታደርጉ ሁላችሁም ነቅታችሁ ይሄ ዋና ቦታችሁ ሌላ የኛ የክርስቲያኖች መንግስታችን ማናት የክርስቲያን ቤተክርስቲያን የዘላለም ርስታችን የመንግስተ ሰማያት መግቢያችን ቤተክርስቲያን የምትጸናው በትምህርት ቤት ቤተክርስቲያን የምትጸናው በመምህራን ክርስቶስ ቤተክርስቲያንን በደሙ ከመመስረቱ በፊት ያስተማረው የመከረው የመረጠው መምህራንን መርጦ አስተምሮ አሰልጥኖ ነው በቀራንዮ በወርቀ ደሙ ቤተክርስቲያን ይመሰረታል ከዚያ በኋላ ደግሞ ሂዱና ዓለም ሁሉ ስበኩ ብሎ ትእዛዝን ይሰጣል ያ የሚደረግባት ጌታችን የሚያስተምርባት ወንጌል የምትምንማርባት ቦታ ስለሆነች በኋላም ደስ የሚከፈታል ቅርንጫፍ እናንተም ቴዎሎጂ ትማራላችሁ በኤክስቴንሽን ያ ነው ጠይቁ ይሄ መሆን ያለበት ስለሆነ ዩኒቨርሲቲ ከሆነ የሶቹን ዲያቆኖቹን ብቻ አይደለም የሚያወጣው አሁን አዲስ አበባ ቅድስት ሥላሴ ዩኒቨርሲቲ አይታችኋል ትላንትና ምረቃ ኮሌጁ ያሰለጠናቸው ዲያቆናትና ቀሳውስት 28 ብቻ ናቸው ሌላው ከፍሎ የተማረ ወደ 700 የሚሆነው የከተማው ነዋሪ እናንተም ቴዎሎጂ የምትማሩበት መጽሐፍ ቅዱስ ጥናት የምትማሩበት የምታጠኑበት ትምህርተ ምንኩስና ነገረ ቤተክርስቲያን የምታጠኑበት ስለሆነ እዚህ ብቻ የሚቀርለ ሁላችሁ የምትማሩበት ሁላችሁ በተልኩም በአካል ስለሆነ ይሄን ልትይዙ ነው እቅዱ በጣም ብዙ ነው አባቶቻችን ያቀዱልን እድሜያቸው ይስጥልን በእውነት በበረከታቸው ሁሉ ጊዜ ይጠብቁን አምላከ ቅዱስ አባታችን ኢየሱስ ማአ ሁላችንንም ይባርከን አባቶቻችን በረከት ሁላችን ጋር ይሁንልን እንግዲህ ያው ተማሩ 3 ነው ብያችኋለሁ እግዚአብሔር ደግሞ እንድንማር ዝግጆች ያድርገን ተምረን መንግስቱንም ለመውረስ እንድንችል ፈቃዱ ይሁንልን